አባዬ ምንድነው? ትሁት አሳልፈሽ እየሰጠሽን ነው እንዴ? ይህንን ወረቀት ለማግኘት ነበር ቲናን ያገኘሻል? ብዙ ጊዜ ተገናኝታችኋል። እኛ አንቺን ለማዳን እንለፋለን፣ አንቺ ግን ከጀርባኛን ለማጥቃት ትይዛለሽ እንዴ? አባዬ ስለምታወራው ነገር ነው ምንም አላውቅም። ይህንን ወረቀት አንቺ ክፍል ነው ያገኘን። የምን ክፍል? እኔ ክፍል? ቆይ ታዲያ ቲና እንዴት ነው ያገኘሻት? እህቴን ይዘዋታል ዳኒ። በምንልክልሽ አድራሻ ይዘሽ ነው ያሉኝ። በቃ እኔ ከዚህ ሌላ ምንም የማውቀው ነገር የለም። ስለዚህ ይሄ ነገር ወጥመድ ሊሆን ይችላል። ያንን ካርታ በስንት መከራ እንዳመጣው ታውቃለህ አይደል? ሲጀመር ያ ካርታ እጅሽ ቢገባ እንኳን አገልግሎት አልነበረውም። ምን ይሰራልሻል? ቱትኛ ጋር አብራ እንደምትሰራ ማወቃቸውና ለማወቃቸው እንድታረጋግጥልኝ እፈልጋለሁ። አይዞሽ አትፍሪ ትሁት፣ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። በቃ እደውላለሁ። ተሳክቶልናል። ምንድነው? ትሁት ከቤት ተባራለች። ከዚህም በኋላ ትሁትን ይዘህ መጥፋት ነው። ቀጣይ ደግሞ የኔ ተራ ነው። ማለት የት ናት ያለችው? ካፌ ናት። ስለዚህ ወደዚህ እንድትመጣ አድርጊያት። እኔን ካየች ስለማትመጣ ቢያንስ አንቺ በሆነ መንገድ እንድትመጣ አድርጊያት። ይቻላል። ከዚህም በኋላ ግን እዛ ቤት እቅዴን የሚያሰናክለኝ ሰው አልፈልግም። እሺ ተነሽ፣ ተነሽ እንሂድ። ወዴት ነው የምንሄደው? ተባረሻል አይደል? ስለዚህ ወደ እህትሽ ልውሰድሽ። እህቴ የት ናት? እህትሽ ጋር ልወስድሽ ነው ብለሻል እንዳይመጣሽ። እሱ ነው እህትሽ ያለችበትን የሚያውቀው። እሱ ይውሰድሽ። ቲና እባክሽ እህቴ የት እንዳለች ማወቅ እፈልጋለሁ። ትሁቴ ተረጋጊ። አሁን እህትሽ ወዳለችበት ቦታ እንሄዳለን። ከእናንተ ጋር የትም መሄድ አልፈልግም። እኔ እህቴን ብቻ ነው የምፈልገው። ቆንጂት ሁለት ወዶ እኮ የለም። ከሄድሽ ከሱ ጋር ሂጂ። አልሄድም ካልሽ ደግሞ እህትሽንና የእህትሽን ልጅ እርሻቸው። ማንም የለም እንጂ ነው። ምን አባለ ስራ መጣ? ወይኔ ልጅ የካሌብ አባት እስካሁን ድረስ አንድ ግልጽ ያልሆነለት ነገር እንዴት ነው ቲና የቤቱ ካርታ በእጇ ሊገባ የቻለው እንዴት ነው ያገኘችው የሚለው ነገር በጣም እንቆቅልሽ ሆኖበት ሲጨነቅ ነበር ማለት ነው። ግን ደግሞ በስተመጨረሻ ላይ የሆነ ስልክ ተደውሎለታል። ያን ስልክ ደግሞ የደወለችው ምናልባት ልትሆን የምትችለው ስለዚህ ጉዳይ የሚመለከታት ወይ ደግሞ የቤት ካርታ ጉዳይ የሚመለከታት አንድ ልጅ ልትሆን ትችላለች ማለት ነው። ቀደም ብለን እንዳየነው ቲና የሆነ ሴት በስልክ እያናገረች ነበር። ሁሉንም አዘጋጅቻለሁ፣ ካርታውንም ይዣለሁ፣ የድርጅቱንም ማህተብ ይዣለሁ ብላለችና ያንን ነገር ደግሞ ኤደን ስትሰማት ነበር። ኤደን ከጀርባዋ ቁጭ ብላ ማለት ነው። ምናልባት ሊሆን የሚችለው ቲና እዛ ጋር በስልክ ያወራቻት ልጅ ያቺ ሴት ከካሌብ አባት ጋር ይግባባሉ ወይ ደግሞ ይተዋወቃሉ። እሷ ቲና እዚህ ጋር እያደረገች ያለችውን ነገር ምናልባት ልትነግረውም ደውላ ሊሆን ይችላል ማለት ነው። ቲና እስካሁንም ድረስ እንዴት እንዳገኘችው ባይታወቅም ምናልባት ሊሆን የሚችለው ሁሉም ሰው ቤት ባሌሉበት ሰዓት ወይ ደግሞ ትሁት ብቻ ቤት ሆና እሷ ወደ ኪችን ስራ ላይ ቢዚ ከሆነች ቲና ደግሞ ቤቱን አሳምራ ስለምታቅ ቀስ ብላ ገብታ ካርታውን ወስዳ ልትሄድ ትችላለች ማለት ነው። በእርግጥ እሷ ካርታውንም ብትወስድም እዛ ጋ ግን ያንን ካርታ ትሁትንና የካሌብን አባት ለማጣላትም ልትጠቀምበት ሞክራ ነበር። እሷና ትሁት እንደሚገናኙና እዚህ ጋር ካርታውን ያገኘችው ካርታው ደግሞ በእጇ የገባው ትሁት አግዛት እንደሆነ ያንን ነገር አስመስላ እዛ ጋ ደግሞ የካሌብ አባት ትሁት ላይ ይናደዳል። ከዛን ያንዴ እሷን ከቤት ያባርራታል የሚለውን ነገር ነበር ያቀደችው። ተመስገን ደግሞ የሚጠቀመው እዛ ጋ ነው። ትሁት ከቤት ከተባረረች እሱ ደግሞ ሌላ መጠለያ ወይ ደግሞ ሌላ ማረፊያ አይኖራትምና እኔ ጠብቄ ይዣት ወደ ሀገሬ እሄዳለሁ የሚለውን ነገር ይሄም እቅዱ ነበርና የካሌብ አባት ደግሞ በስተመጨረሻ ላይ ትሁትን ሲያወራት ነገሮች ሁሉ ወጥመድ እንደሆነ ገብቶታልና መልሶ ደግሞ እዚህ ጋር ቲናንና ተመስገንን ወጥመድ ውስጥ የሚያስገባበትን ነገር ሲፈልግ ለምን እነሱ ባቀዱት መሰረት ወይ ደግሞ እነሱ የዘረጉትን ወጥመድ ለምን በዛ ላይ አንሄድምና ከዛን እነሱን መልሰን ወጥመድ ውስጥ ለምን አንከታቸውም በሚለው እዚህ ጋር ከትሁት ጋር ተጣልቶ ትሁትን ከቤት እንዳባረሯት አድርጎ ነው ትሁት ከዛ ቤት የወጣችው ማለት ነው። አሁን ላይ ተመስገንና ቲና የሚያውቁት የካሌብ አባት ትሁትን ከቤት እንዳባረራት ነው። ለዛም ነው ቲና ትሁትን ሄዳ ተቀብላ ለተመስገን የወሰደችውና እህትሽና ልጅሽ ያለችበትን የሚያውቀው ተመስገን ነው እሱ ይወሰደሽ ብላ እሷ እየወጣችለን ማለት ነው። ተመስገን ደግሞ የሚፈልገው ነገር ይሄ ነውና ልብሱን አዘጋጅቶ እየወጣ ነበር። እዛ ጋር ዳኒ የመጣበት ማለት ነው።
ዳኒ ባይመጣበት ኖሮ እሱ እዛ ጋር ያቀደው በራሱ እቅድ ከቲና ጋር እንዳቀዱት ማለት ነው። ትሁትን ከዛ ክፍል ልብሱንም ይዟል። ያው ልብሱን ይዞ ወጣ ማለት ወደ ሀገሩ እንደሚሄድ ግልጽ ነው። እህትሽ ያለችው እዚህ ቦታ ነች በሚለው ትሁትን ወደ ፈለጋት ቦታ ይዞ ለመሄድ ነበር ያቀደው። ዳኒ ደግሞ እዚህ ጋር ምናልባት ትሁት ላይ የሆነ ነገር ሊያደርስ ይችላል ወይ ደግሞ የሆነ ጉዳት ሊያደርስባት ይችላል በሚለው ተመስገን የሚኖርበት ቤት ድረስ መጥቷል ማለት ነው። ተመስገን ደግሞ ትሁት የሆነ ነገር አቀዳ እንደሆነ ገብቶታል። ለዛም ነው ዳኒ እዛ ጋር እየደበደበ ያለው። ምናልባትም አይታወቅም ዳኒ ላይ ሌላ ጉዳት ሊያደርስበት ይችላል። አሁን ላይ እንዳየነው በጣም እየመታው ነውና እዚህ ጋር ትሁት ለምና ወይ ደግሞ አንተ ወዳልከኝ ቦታ እሄዳለሁ ብላ ዳኒን እዛ ጋር እንዲተወው አድርጋ አብራው ወታ ካልሄደች በስተቀር ተመስገን ያው ጉልበት አለው። አሁን ላይ ዳኒን በጣም እየደበደበ ነው ማለት ነው። ዳኒ ደግሞ እዛ ክፍል የገባው መጀመሪያ ላይ የዘረጉት እቅድ አለ። ከዛም በኋላ እዛ ክፍል ደግሞ አብሮ የገባው ትሁትን ለመጠበቅ ነበር። ግን ደግሞ እዚህ ጋር እሱ ላይ ሌላ ጉዳት ደርሷል ማለት ነው። የትሁትን እህት ካየን ደግሞ እዛ ጋር ተመስገንና ቲና ታግታለች፣ እህትሽ በእጃችን ነች ብሎ እዛ ጋር ትሁትን ዋሿት እንጂ የትሁት እህት ምንም አልታገተችም። ለካሌብ አባት ራሱ ደውላ ስታወራው ነበር ማለት ነው። እሷ ትሁት ላይ የሆነ ችግር ደርሶ መስሏት ነው። ግን ደግሞ የካሌብ አባት እዚህ ጋር ነገሮች ሁሉ ትክክል ናቸው፣ ምንም የተበላሸ ነገር የለም፣ ሁሉም እንዳለ ነው። ግን ደግሞ ትሁት ላይ እንዳትደውይ ብሏታል ማለት ነው። እነሱ እዚህ ጋር እያሰቡ ያሉት ቲናና ተመስገን ትሁት እዛ ጋር እህቷ ታግታለች፣ ስለዚህ ለእህቷ ብላ ከኛ ጋር እየሄደች ነው ብሎ ነው የሚያስቡት እንጂ ትሁት እዚህ ጋር እህቷ እንዳልታገተችና እህቷ ላይ ምንም አይነት ጉዳት እንዳልደረሰ እንደምታውቅ አያውቁም ማለት ነው። ቲና አሁን ላይ በጣም ደስተኛ ሆናለች። ከዚህ በፊት የማረጋቸው ነገሮች እንዳይሳኩልኝ ትሁት ናት እንቅፋት የሆነችብኝ፣ እሷ ነች በመንገዴ የምትቆምብኝ በሚለው ከዚህ በፊት ስትናደድና ስትበሳጭ ነበር። አሁን ደግሞ እሷ ያሰበችው እዛ ጋር ነገሮች አልቋል። ተመስገንም ትሁትን ይዟት ሄዷል። ስለዚህ እኔ ወደ ጉዳይ ሊሂድ በሚለው አንድ ሴት ደውላ በስልክ እያናገረች ነበር። ድርጅቱንና ቤቱን በሷ ስም እንድታደርግላት ማለት ነው። የድርጅቱን ማህተብ እንደያዘች ስታወራ ነበር። ግን ደግሞ እንዴት አድርጋ ድርጅቱ ቢሮ ውስጥ ገብታ የድርጅቱ ማህተም እንደወሰደች ባይታወቅም፣ ግን ደግሞ አሁን ላይ በስልክ እያወራች እንዳለው ማህተሙን በእጄን ያለው ስለዚህ እመጣለሁ፣ ነገሮች ሁሉ አሪፍ እየሄዱ ነው ብላታለች ማለት ነው። ምናልባት አሁን እሷ እዚህ ጋር ካርታውንና ያለችውን ማህተብ ይዛ ስትሄድ እዛ ጋር ደግሞ ልጅቷ ለካሌብ አባት ደውላለች እና የካሌብ አባት ቀድሞ እዛ ቁጭ ብሎም ሊጠብቃት ይችላል ማለት ነው። ይሄ ነገር ራሱ ለሷ ወንጀል እንደሆነ አላወቀችም። የካሌብ አባት አሁን እዚህ ጋር ይሄንን ጉዳይ ወደ ህግ ቦታ ወስዶ ቢሄድ ይሄ የማጭበርበር ወንጀል ስለሆነ በሚለው ቲና እስር ቤት መውረዷ አይቀርም ማለት ነው። ምናልባት ያ ነገር የማይሆነው የካሌብ አባት ከዚህ በፊት እንደሚያደርገው እሷ ብዙ ጥፋቶችን ስታጠፋ ይቅር ሲላት ነበርና እዚህ ጋም ይሄንን ነገር አጥፍታ ይሄንን የሱን ቤትና የሱን ድርጅት አጭበርበራ የራሷ ለማድረግ እየሞከረች ያለችውን ነገር ደርሶበት ራሱ ለህግ ካላመለከተ እሷ ይሄንን ነገር ልታቆም አትችልም ማለት ነው። ይሄ ነገር ካልተሳካላት ራሱ እሷ ሌላ ነገር ማቀዷ አይቀርም። ወይ ደግሞ ከዛ በኋላ ልታደርግ የምትችለው የመጨረሻ እርምጃዋ የምትለው የካሌብን አባት ማስወገድ ወደሚለው ነገር ልትሄድ ትችላለች ማለት ነው። ለምን ካልን እዛ ጋር እስካሁን ድረስ ከካሌብ ጋር ህጋዊ ፍቺ አልፈጸመችም። በህጉ መሰረት እሷ እስካሁን የሱ ሚስት ነች። ካሌብ ደግሞ አባቱ ከሞተ ንብረቱን ስለሚወርስ ያኔ ንብረቱን ትካፈላለች የሚለውን ነገር ለማሳካት ከዚህ በፊት ሞክራ ያልተሳካላትን የካሌብን አባት ማስወገድ የሚለውን ነገር ልትቀጥልበት ትችላለች ማለት ነው። አሁን ላይ እሷን የሚያስቆም የሚችሉበት ወይ ደግሞ እሷ ከዚህ በላይ መራመድ እንዳትችል ማድረግ ያለባቸው ይሄንን እዚህ ጋር የማጭበርበር ስራዋን የማጭበርበር ወንጀሏን ወደ ህግ ቦታ ወስዶ ለዚህ ስራዋ ተመጣጣኝ ቅጣት እንድትወስድ ማድረግ ነው ያለባቸው ማለት ነው። አሁን ላይ ይቅርታ የሚደረግላት ከሆነ እሷ መቼም አትቆምም ማለት ነው። ተመስገንንም ካየን ከዚህ በፊትም ዛሬም አሁንም ድረስ የነ ካሌብ አባት ቤተሰብን ሰላማቸውን እየነሳ ነውና ምናልባት እዚህ ጋር ዳኒ ለደበደበው ዳኒ ላይ ጉዳት ላደረሰው ከዚህ በፊት የሰራቸው ወንጀሎች እንዳለ ምንም እንኳን ማስረጃ ባይገኝበት ራሱ እዚህ ጋር ዳኒን ደብድቦ እሱ ላይ የሆነ ጉዳት በማድረሱ ራሱ ወደ ህግ ቦታ ወስዶ ለዚህ ስራው ተገቢውን ቅጣት እንዲያገኝና ትሁትም እስከዛሬ ድረስ እሷን በሰላም እንዳትወጣና በሰላም እንዳትገባ እያደረጋት እንደሆነ ያለውን ነገር እንዳለ ለህግ ተናግሮ እሱ ከዛ እንዲሄድ ማድረግ ነው ያለባቸው ማለት ነው። ያው እሱ ሀገሩ እዛ ስላልሆነ ወደ ቦታው ወደ መጣበት ወደ ሀገሩ እንዲመለስና ድጋሜ ደግሞ ትሁት ጋም የካሌብ አባት ቤተሰቦችም ጋር እንዳይደርስ የሆነ ጥንቃቄ ካልተሰጠው በስተቀር እሱ አርፎ አይቀመጥም ማለት ነው። እሱ የሚያስበው ከዚህ በፊት እንደነበረው ነው። ትሁት ያኔ 15 ዓመት ላይ ሆና ያኔ እሷን ጠልፎ ወስዶ ነበር። እሷን ጠልፎ ለወሰዳት ይመስላል ብዙ ዓመታትን ደግሞ እስር ቤት አሳልፎ ከዛ ከወጣ በኋላ ራሱ ያንን ነገር ነው እሱ እየቀጠለበት ያለው ማለት ነው። ትሁት የኔ ብቻ ነች ለኔ ነው የምትገባው የሚለውን ነገር ለዛም ነው አሁን እዚህ ጋር ሀገር ቤት ያሉ የሱ ጓደኞች ራሱ በቃ ተዋትናና
ትቅርብ ብሎ ደጋግሞ ሲደውሉለት ምኑን ይዤ ነው መጣው እሷን ሳሊዝ ወደዛ አልመጣም እያለ እነሱ ራሱ መምጣት እንደማይፈልግ እየነገራቸው ያለው ማለት ነው። ዛሬ ደግሞ አንድ የሰማውና ትንሽ ያስደነገጠው ነገር አለ። ከዚህ በፊት ቲና ትሁት ልጅ እንዳላት ብትነግረውም ያንን ነገር ሊቀበል አልቻለም። የመንደር ወሬ ኬትም ለቃቅመሽ አታምጪልኝ ብሎ ቲናን ተቆጥቷት ነበር። ዛሬ ደግሞ ቲና በወሬ መሃል ትሁትንና ልጇን ስትል ያንን ነገር ስታወራ ልጇን የሚለውን ነገር አንስቶ ምን ለማለት ፈልገሽ ነው ትሁትና ልጇን የምትዩ? ትሁት ልጅ አላት እንዴ? ከዚህ በፊትም እንደዚህ ብለሽ ነበር፣ ይሄ ነገር ተደጋገመ እንዴት ነው ብሎ ደግሞ ሲጠይቃት ቲና ደግሞ እዛ ጋር ምን እንዳሰበች ባይታወቅም ግን ደግሞ ይሄንን ነገር አስተባብላለች ማለት ነው። የእህቷ ልጅ ማለት ያው የሷ ልጅ ናት ማለት ነው፣ የእህቷ ልጅ ማለት ነው ብላ እዚህ ጋር ሸውደዋለች ማለት ነው። ምናልባት ይሄንን ነገር ከዚህ በፊት እንደተቆጣኝ አሁንም ይቆጣኛል ብላ አስባ ይሁን ባይታወቅም ወይ ደግሞ ሌላ ጊዜ ከዚህ በላይ የከፋ ጊዜ ከመጣ ይሄንን ነገር በደንብ እንዲያምነኝ አድርጌ እነግረውና ይሄንን ሚስጥር ደግሞ እጠቀምበታለሁ ብላ አስባ ይሁን ባይታወቅም ግን አሁን ላይ ተመስገን ይሄንን ነገር ጠርጥሮ ትሁት ልጅ አላት ወይስ የላትም? ከዚህ በፊትም እንደዚህ ብለሽ ነበር፣ ዛሬም እንደዚህ ያልሽ፣ ይሄ ነገር ተደጋገመ ምንድነው ብሎ ሲጠይቃት ቲና ልትነግረው አልፈለገችም ማለት ነው።